ትግሉ ህዝባዊ ሆኗል። ህዝቡ እያገዘን ነው። ህዝቡ የተንከባከበን ነው። የመንግስት አቅም መሽቶ በነጋ ቁጥር እየደከመ ነው። ከዚህ በፊት የአማራን ትግል ባላይ የሚያልፉ የነበሩ የሌሎችን አንጠልጥለው የኛን ጥለው የሚሄዱ የነበሩ ኃይሎች ሳይቀር ነጮች ሳይቀር ሳይወዱ በግድኛን ትግል አንጋጦ ማይ ጀምሯል። ዓለም እኛን ነው እያያለ ወዳጅ ቀን ይወጣልኛል ብሎ እኛን በተስፋ እያየ ነው። ጠላት ቀን ሊጠፋብኝ ነው ብሎ እኛን በስጋት እያየ ነው። ታዲያ በዚህ መካከል የህዝብ ልጆች ነንና ህዝባዊ ዓላማ ነውና ያለን ትግሉንም ህዝባዊ አድርገናልና ህዝብን የሚያስቀይም ነገር በስተት በወር እንኳን አንድ ቀን ካደረጋችሁ አለቀ። አንደኛ ፍጹም ይሞራል ነው፣ አይገባውም። ይይዝ ማንንም ማሳማ ተሰብስቦ መንግስት ነኝ እያለ ሲጠገረረው የኖረ ህዝብ ነው። ይይዝ ማንንም ማሳማ ተሰብስቦ መንግስት ነኝ ድርጅት ነኝ ብሎ ሳያፍር በአደባባይ በይፋ የጥፋት አዋጅ ሲያውጅበት የኖረ ህዝብ ነው። ይይዝ እናኛ ልጆቹ ነቅተን ከዚህ ማት ልናወጣው ከተሰባሰብን በኋላ እኛ ብንመድለው ምጸት ነው የሚሆነው። ለግዚያሩም ደስ አይል። ጥንቃቄ እናድርግ። በቀን ተቀን ውሏችን አሁን ተኳሽ ብቻ አይደለም አስተዳዳሪዎችም ጭምር ትናንት እያልኳቸው ነበር የዋልንበት ቦታ ላይ ተቃዋሚ ሆኖ ድልድይ ማፍረስና ህዝባዊ መንግስታዊ ኃላፊነት ወስዶ ድልድይ መስራት ፍጹም የተለያዩ ነገሮች ናቸው። ተቃዋሚ ሆነ በ5 ሰከንድ ያፈረስከውን ድልድይ በ5 ደቂቃ ያፈረስከውን ድልድይ በ5 ዓመት በ10 ዓመት ላትገነባው ትችላለህ። አሁን ድልድይ የመገንባቱ ሀገር የመገንባቱ ማህበረሰብን እንደገና ሪአሬንጅ ማድረግ ተልኮ ላይ ጭምር እዛ ምዕራፍ ላይ ጭምር እንደገባ እንድትረዱ ትፈልጋለሁ። በቃ መከላከያ ይመጣል እኔ አማራይቱ ልጅ ታቆሰዋለሁ ምናምን በሚል የሚያልቅ ነገር አይደለም። እንታቆሳለን፣ ህዝብ እናስተዳድራለን። እዛ ምዕራፍ ውስጥ ገብተናልና ህዝብ ደግሞ ይታዘባልና እያንዳንዱ ነገራችን በጥንቃቄ ይሁን ነው። ከዛ ውጪ እዚህም እዛም ለሚጎሉ ነገሮች ማስተካከያ የሚሆኑ መመሪያዎች፣ ደንቦች ምኖች ወጣው ኦሬዲ መሰራጨት ጀምረዋል። ይደርሷቸዋል በአመራሮቻችሁ በኩል የተጓደሉ አመራሮችን በየቦታው የማሟላት ስራ የተሰራ ነው ከላይ ጀምሮ። በዚህ መልኩ ወጥ አድርገን ማሸነፍ ብቻ አይደለም ከማሸነፍ ማግስት ያለውን ዘመን ጭምር በእኛ ምሳል ለአማራ በሚበጅ ለኢትዮጵያ በሚበጅ አኳኋን ለመስራት ትልቅ ኃላፊነት አለብንና ለዛ ራሳችንን እናዘጋጅ። በአንድ እጃችን ክላሽ አለን፣ በሌላ እጃችን የምናስተዳድርበት ወይ ወንድም የያዘው አይነት መጽሐፍ ወይ ወረቀት አለ። ተኳሾችም ነን አስተዳዳሪዎችም። ምን ያክል እውነት እንደሆነ ሌላ መረጃ ላይ ወይም ሌላ ምንጭ ላይ ማረጋገጥ ባልችልም አንድ ሰው ሲያወራኝ የደርግ ስርዓት ፈርሶ ወያኔዎች ኢትዮጵያን ሲቆጣጠሩ ሰራዊቱንና በተለይ ሰራዊቱ መኮንኖችን ታድሶ ምናምን ያሉ ይሰበስቡ ነበር ወደ ተለያየ ጦር ካምፕ። አንድ የጦር ካምፕ ብቻ 18000 ደርግ መኮንን ነበር አለኝ። ምን ያክል እውነት ነው እንዳሉት አላረጋገጡም። ደግም 18000 ሰው ማለት እኮ ታግሎ አንድ ሀገር ነፃ የሚያወጣ ነው። በቁጥር ሰው የሚሸነፈው አእምሮ ነው። አእምሯቸውን በደንብ እያሸነፍ ነው። ልባቸውን በደንብ እያሸነፍ ነው። ስለዚህ እዚህ በ30 መኪና ሲሄድ ብታዩት፣ እዚህ በ100 መኪና ተጭኖ ሲሄድ ብታዩት፣ ነገ በ300 መኪና ተጭኖ ቤቱን ይሄዳል፣ ይፈርሳል። እሱን ደግሞ እየሰራ ነባራዊ ሁኔታው በጣም ጥሩ ነው። ስላየዋችሁ እጅግ በጣም ደስ ብሎኛል። ትልቅ ኩራት ተሰምቶኛል። ከናንተ ከተለየሁ በኋላ ምራመደውን አረማመድ ሁሉ ካሁኑ ማሰብ ጀምሬያለሁ። እጅግ በጣም አከብራችኋለሁ፣ እወዳችኋለሁ። ጨርሻለሁ።